ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ ገጽ መረጃዎቻችን እነሆ መረጃዎቹን በማድረስ ቤዛቤት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። ዓመታዊ የንግድ ትርፍ ገቢ ግብር ማስታወቂያ ጊዜ 2 ቀናት መቅረቱን የአዲስ አበባ ገቢዎች ቢሮ አስታወቀ። ቢሮ ግብራቸውን አሳውቀው ያልከፈሉ ግብር ከፋዮች በቀሪዎቹ ጥቂት ቀናቶች ግብራቸውን አሳውቀው በመክፈል የዜግነት ግዴታቸውን እንዲወጡ ጥሪ ማቅረቡ ተገልጿል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የግብር ከፋዮች ዓመታዊ ግብር አሳውቆ የመክፈያ ጊዜ የተጠናቀቀ በመሆኑ በከተማ ያሉ ግብር ከፋዮች ግብራቸውን በሚከፍሉበት ቅርንጫፍ ጽሕፈት ቤቶች በመገኘት በቀሪ ቀናት በመክፈል የግብር መክፈል ኃላፊነታቸውን እንዲወጡ አሳስቧል። ቢሮው ለግብር ከፋዮቹ ምቹ ቀልጣፋና ፈጣን የሆኑ አሰራሮችን ዘርግቶ ሊያስተናግድ ቢቆይም የ2017 በጀት ዓመት ዓመታዊ ንግድ ትርፍ ገቢ ግብር ማስታወቂያ ጊዜ 2 ቀናት ብቻ የቀሩት በመሆኑ የማስታወቂያው ጊዜ ከመጠናቀቁ በፊትና መጨረሻ ቀናት ከሚገጥሙት አላስፈላጊ ወረፋ፣ እንግልት፣ የሲስተም መጨናነቅ እንዲሁም ከአላስፈላጊ ቅጣት ለመዳን ከወዲሁ ግብሮን አሳውቀው በመክፈል የዜግነት ግዴታውን እንዲወጡ ሲል አሳስቧል። ከማህበረሰቡ ተዘርፎ ወደ ባንክ ሊገባ የነበረ ከ1 ሚሊዮን ብር በላይ በቁጥጥር ስር ዋለ። በነቀምቴ ከተማ አስተዳደር ከማህበረሰብ የተዘረፈና ባንክ ሊገባ የነበረ ገንዘብ በቁጥጥር ስር መዋሉን የነቀምቴ ከተማ አስተዳደር ዋና መምሪያ አስታውቋል። የነቀምቴ ከተማ አስተዳደር ፖሊስ ዋና መምሪያ ኮሚኒኬሽን መግለጫ እንዳመላከተው ሲቃቶ ለሳ የተባለው ግለሰብ ጥቅምት 26 ቀን 2018 ዓ.ም ነቀምቴ ከተማ አስተዳደር ወረዳ 2 ቀበሌ 03 ውስጥ ከህብረተሰብ የተዘረፈ 1 ሚሊዮን ብር በላይ ጥሬ ገንዘብ ባንክ ሊያስገባ ሲል በቁጥጥር ስር መዋሉን መግለጫው አመላክቷል። ግለሰቡ ከምስራቅ ወለጋ ዞን ዲጋ ወረዳ አርጆ ከተማ ካሉ የህብረተሰብ ክፍሎች በግዳጅ የተዘረፈ 1 ሚሊዮን 369 ብር መካከል 234400 ብር ነቀምቴ ከተማ ወደሚገኝ ባንክ ሊያስገባ ሲል ከማህበረሰቡ ለተቋቋመ የጸጥታ ግብረ ኃይል በተሰጠ ጥቆማ መሰረት በቁጥጥር ስር ሊውል ችሏል። የግለሰቡ መኖሪያ ቤትን በተደረገ ፍተሻ 1 ሚሊዮን 135250 ብር በድብቅ ከተቀመጠበት ቦታ የተገኘ ሲሆን አንድ ላፕቶፕና አንድ ፕሪንተር በቁጥጥር ስር መዋሉን መግለጫው አመላክቷል። በርካታ ጥሬ ገንዘብ በእጁ የተያዘው ግለሰብ ከህብረተሰቡ የተዘረፈ እንደሆነ መግለጫው ገልጾ በቁጥጥር ስር የዋለው ብርም በማስረጃነት ፖሊስ ግምጃ ቤት ገቢ ተደርጓል ስትል ሰማር አለባቸው ዘግባለች። ጽጌረዳና አናንያ የሕክምና ማዕከላት ውህደት ፈጠሩ። ከ25 ዓመታት በላይ የሕክምና አገልግሎቱ የዘለቀው አናንያ የእናቶችና ህጻናት ሕክምና ማዕከል እንዲሁም ከ15 ዓመታት በላይ በውስጥ ደዌ ሕክምና ሲሰጥ የቆየው ጽጌረዳ የውስጥ ደዌ ስፔሻሊቲ ልዩ ክሊኒክ ለታካሚ ደንበኞቻቸው ጥራትና ደረጃውን የጠበቀ ሕክምና አገልግሎትን ለመስጠት የሚያስችላቸውን ውህደት መፍጠራቸውን የማዕከሉ ዋና ስራ አስፈጻሚ ዶክተር አበበ ደምስ ገልጸዋል። ሁለቱ የሕክምና ተቋማት የረጅም ጊዜ ካበተ ልምድ ያላቸውን ብቁ ባለሙያዎችን የተሟላ አገልግሎታቸውን በቴክኖሎጂ የተረቀቁ የህክምና መሳሪያዎችን ይዘው በመዋሃድ የፈጠሩ ጽጌረዳ አናንያ እናቶችና ህጻናት የውስጥ ደዌና ቀዶ ህክምና ማዕከል አዲስ ሳይሆን አንጋፋ የህክምና ማዕከል መሆኑን የገለጹት ዶክተር አበበ አክለውም በምግባር ህሙማንን ማከም በተግባር ህክምናን ማዕከል ዋና ዓላማችን ስለሆነ ይህንኑ እውን ማድረግ በሚያስችል ደረጃ ለታካሚ ደንበኞቻችን እርካታና ደስታ የሚያስገኝ አገልግሎት ለመስጠት በከፍተኛ ትኩረት እየተሰራ መሆኑን ገልጸዋል። ጽጌረዳ አናንያ የህክምና ማዕከል በዘመናዊ የህክምና መሳሪያዎች በተደራጀ ላቦራቶሪ በመታገዝ የእናቶችና ህጻናትን የውስጥ ደዌና ቀዶ ህክምና አገልግሎቱን 24 ሰዓት በስፔሻሊቲ ሐኪሞች ለታካሚዎች በመስጠት ላይ እንደሚገኝ የማዕከሉ ዋና ስራ አስፈጻሚ ገልጸዋል። በተጨማሪም 24 ሰዓት የመድኃኒት ቤትና የአምቡላንስ አገልግሎትን በመስጠትም ላይ እንደሚገኝ ገልጸዋል ስትል ሰማር አለባቸው ዘግባለች። ወደ ባህር ማዶ መረጃችን ስናልፍ መዳረሻችን እስራኤል ትሆናለች። የእስራኤል መከላከያ አዛዥ ሁሉንም የሐማስ ዋሻዎች እንዲያወድም ትዕዛዝ ሰጡ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በጋዛ ውስጥ ሐማስ የሚጠቀሙባቸውን ዋሻዎች በሙሉ እንዲያወድሙና እንዲያጠፉ ወታደራዊ መመሪያ መስጠታቸውን ተናግሯል። ይህ ውሳኔ ቡድኑ ወደ ውድቀት ይመራልም ብለዋል። ዋሻዎች ከሌሉ ሐማስ የለም ሲሉ ካትዝ በኤክስ ገጻቸው ላይ በለጠፉት መልእክትም ገልጸዋል። በሌላ በኩል ትራምፕ ዓለም አቀፍ የማረጋጋት ኃይል በጋዛ በጣም በቅርቡ ይገባል ሲሉም ተደምጧል። የሁለገብ ኃይሉ ከግብጽ፣ ኳታር፣ ቱርክና በተባበሩት አረብ ኤምሬትስ የተውጣጡ ወታደሮችን ሊያጠቃልልም ይችላል። ይኸው ኃይል የትራምፕ ከጦርነቱ በኋላ የጋዛ አስተዳደር እቅድም አካል ነው። ትራምፕ ከመካከለኛው እስያ መሪዎች ጋር በዋይት ሀውስ በተካሄደው ስብሰባ ላይ በጣም በቅርቡ እውን ይሆናልና ጋዛ በጣም ጥሩ እየሰራችም ነው ብለዋል። ምንም እንኳን እስራኤል በተደጋጋሚ ጥሰቶች እየፈጸመች ቢሆንም ትራምፕ ግን የተኩስ አቁም በጥሩ ሁኔታ እየሄደ ነው ሲሉም ተደምጧል። ባለፈው ወር ከሐማስ ጋር የተደረገው የተኩስ አቁም ስምምነት ተግባራዊ መሆን ከጀመረ ወዲህ እስራኤል እርዳታ ወደ ጋዛ ሰርጥ ለማስገባት የቀረቡላትን 107 ጥያቄዎችን ውድቅ እንዳደረገ የተባበሩት መንግስታት ድርጅት ገልጿል። ከ10 ሺህ በላይ የሚበልጡ ፍልስጤማውያን በጋዛ ፍርስራሽ ስር ተቀብረዋል ሲል በጋዛ የጠፉ ሰዎች ብሔራዊ ኮሚቴ በመግለጽ የዓለም ትልቁ የጅምላ መቃብር ሲል አስታውቋል።
የአሜሪካ ከፍተኛ ባለስልጣን ኮሪያን መጎብኘታቸውን ተከትሎ ሰሜን ኮሪያ ባሊስቲክ ሚሳይል ተኮሰች። ሰሜን ኮሪያ ቢያንስ አንድ የባሊስቲክ ሚሳይል ወደ ምስራቃዊ ውሃማ ክፍል መተኮሷ ተሰምቷል። የዩናይትድ ስቴትስ መከላከያ ሚኒስትር ፔት ሄግሴት ለዓመታዊ የጸጥታ ውይይት ደቡብ ኮሪያን ከጎበኙ ከጥቂት ቀናት በኋላ ሰሜን ኮሪያ እርምጃውን መውሰዷን የደቡብ ኮሪያ ጦር አስታውቋል። ደቡብ ኮሪያ የጋራ ጦር አዛዦች ዛሬ አርብ ሙከራው መፈጸሙንም አረጋግጧል። የአጭር ርቀት ሚሳይል 700 ኪሎ ሜትር ያህል ተጉዞ ወደ ምስራቅ ባህር ወይም የጃፓን ባህር ተብሎ የሚጠራው ስፍራ ላይ ወድቋል። የጃፓን መንግስት በተጨማሪም ሰሜን ኮሪያ ሚሳኤል ማስወንጨፏን ገልጾ ከጃፓን ብቸኛ የኢኮኖሚ ቀጠና ውጭ በውሃማ ስፍራ ውስጥ ወድቆ ሊሆን እንደሚችልም አስታውቋል። ፒዮንግያንግ በቅርብ ጊዜ ውስጥ ተመሳሳዩን ሙከራ ያደረገች ሲሆን ከ4 ቀናት በፊት ሙከራ ማድረጓም ይታወሳል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለደቡብ ኮሪያ በኒውክሌር ኃይል የሚንቀሳቀስ የባህር ሰርጓጅ መርከብ እንድትገነባ ፍቃድ ከሰጡ ከ1 ሳምንት በኋላ ሰሜን ኮሪያ ጸብጫሪ ድርጊትን ቀጥላለች። ደቡብ ኮሪያ በኒውክሌር ኃይል የሚንቀሳቀስ ባህር ሰርጓጅ የጦር መርከቦችን እንድትጠቀም ከዋሽንግተን ይሁንታ ማግኘቷን የባህር ኃይልናም የመከላከል አቅሟን በእጅጉ እንደሚያሳድግም ባለሙያዎች ይናገራሉ። ደቡብ ኮሪያ በሀገር ውስጥ ለመስራት ላቀደችው በኒውክሌር ኃይል የሚሰራው የባህር ሰርጓጅ የጦር መርከብ ለመገንባት ከአሜሪካ የበለጸገ ዩራኒየም ለማግኘት ትፈልጋለች ሲሉ የደቡብ ኮሪያ ፕሬዝዳንት ጽህፈት ቤት ባለስልጣን በዛሬው ዕለት ተናግረዋል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን ይህንን ይመስል ነበረ። መረጃዎቹን በማጋራት ቤዛዊት አራጌ አብራችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።